ምክንያቱም እንግዲህ እየሄድን ያለ ነው ያለውን ነገር መረጃ ማስረጃ በጠቅላላ እንሰበስባለን ማለት ነው። እርግጠኛ ነኝ ደግሞ ነገር እየተሰማኝ ነው። ተስፋ እንግዲህ እግዚአብሔር ይርዳን ለሁሉም ነገር፣ ጉዟችንም ያማረ የሰመረ እንዲሆን እመኛለሁ። ትንሽ ሙቀት አለ፣ በጣም አደገኛ ሙቀት እየሞቀን ነው። እንግዲህ ይህን ሁላ ተቋቁመን ዛሬ የተሻለ ነገር እናገኛለን ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ከጎን የሆናችሁ እንደምታበረታቱኝ አውቃለሁ። ለእኔ መልካም ምኞታችሁን እንደምገልጹልኝ አውቃለሁ። አሁንም ቢሆን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አበረታቱኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ሀሳብ አስተያየታችሁን እስኪ ኮሜንት ላይ ጻፉልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በጣም ደስ የሚል ነገር ነው እየላችሁ የመጣሁት። ሚኪ ጀግናው እንግዲህ ሳይውል ሳያድር እህቱ ያለችበት ቦታ ድረስ እንግዲህ በጣም ሰሞኑን በጣም ብዙ ነገሮች ድል በድል እየሆኑ ነው እነ ልዑል እንግዲህ እህቱ ያልተጠበቀበት ቦታ ላይ ነው እንግዲህ እህቱ አለች የተባለበት ቦታ ላይ እንግዲህ ለአራት ሆኖ ነው የሄዱት። ክፍለ ሀገር ድረስ ነው እንግዲህ ልጅቷ ወደ ምንድን ነው ያሉት? አረ ቦታው ስሙ ጠፋብኝ፣ ግን ክፍለ ሀገር ነው ከአዲስ አበባ ወጣ ብሎ ነው ያለችው። እንግዲህ ልጅቷ ባለፈውም ራሳችሁ ማን ነው ልዑልም ተናግሯል። እንግዲህ ፍቅረኛ የተባለው ሰው አግቷት ሳይሆን ያገታት ሌላ የኛ ጠላት ነው እያለ እየተናገረ ነበር። እንግዲህ ዛሬ እውነቱ ለይቶለታል ማለት ነው። ሚኪም እንግዲህ ሳይውል ሳያድር የእህቱን አሁን ዛሬ ይሄንን መረጃ የሰጣቸው የሚገርማችሁ ያኛው በጣም ወዳታለሁ ምናምን የሚለው ፍቅረኛ እንግዲህ ከሱ ጋር ግንኙነት አላቸው። ያለችበትን ቦታም ስልክም እንደዋወላለን ምናምን ብሏል። እንግዲህ ለእነሱ ወጥመድ ነው ብዬ አላስብም። ምክንያቱም ይሄ ልጅ ከዚህ በፊትም እንግዲህ ከአንዴም ሁለቴ በልዑል እንትን ቀርቧል፣ አይቷል። ስለ እነሱ ስራ በደንብ ያውቃል። ምን አይነት ዋጋ የሚያስከፍል ስራ እንደሆነ እያወቀ መቼም ወጥመድ አያዘጋጅም ብዬ ነው የማስበው። ኦልሬዲ ከልጅቷን ያገቷት ሰዎች እና ይሄኛው ፍቅረኛ የተባለው ጋር ገንዘብ እንሰጥሃለን እንደዚህ እንደዚህ በል ምናምን ዝም በልና ቦታውን እንትን አትበል ምናምን እያሉ ለእኔ እንትን እያሉልኝ ነው። እሱ ደግሞ እንደ አጋጣሚ ይከታተላቸዋል ልጅቷን ስለሚወዳት ማለት ነው። እንግዲህ እሱ እንደሚለው ከሆነ ከአዲስ አበባ ወጣ ብላ እንደወሰዷት ነው የምናገረው። እንዲሁም በስልክም ቦታውን እንትኑን በውስጥ ትልክልኛለች ብሏል። እንግዲህ እኔ እንዴት ደስ እንዳለኝ በፈጣሪ ስም እንደተገኘች ነው የምቆጥረው። የእውነት ሳይውል ሳያድር ሚኪ እንደው ከእህቱ ጋር ቢገናኝ በስመ አብ። ባለፈው ወደው እንደመጣ ከእስር ቤት በጣም ብዙ ነገሮችን አይታችኋል። እንግዲህ ደስ የሚልም አለ ደስ የማይልም ነገር ተፈጥሮ ነበረ። እንደው ፈጣሪ ብሎ እህቱን ቢያገኛት ደስ ይለኛል። እነዚህ ሰዎች እንግዲህ ምን እንደሚፈልጉ አላውቅም። ኦልሬዲ እኛ ብዙዎቻችን የእሱ እንትን ነው የሚኪ ጥላት ነው የነ ልዑል ነው ምናምን እንላለን። በእርግጥ የነሱ ናቸው እንጂ ፍቅረኛ የተባለው ሰው አይደለም። ይሄን ምን ሊያደርግ እስኪ እንደው አሁን እናንተ ራሱ ስታስቡ ሰርግ ስላልተደገሰ ብቻ ልጅቷ ቤት የምትጠፋ ይመስላችኋል? ተገዳ ነው እንጂ ተገዳ ተይዛ ነው እንጂ ከአዲስ አበባ አስወጥተው ክፍለ ሀገር የወሰዷት እንግዲህ ራሷ ወዳ አይደለም። ስለዚህ ቢያንስ አሁን ወንድሟ መፈታቱንም ሰምታለች። እንግዲህ እሱን እንትን ሲሉ ከሱ ለማሸሽ ይመስለኛል እንግዲህ ወደ ክፍለ ሀገር የወሰዷት እና እንደ ልጁ ከሆነ ይሄ ፍቅረኛ እንደሚያወራው ከሆነ ለሱ ብር ሰጥተውት እኔ ምን እንደሚፈልጉ ራሱ አላቅም። ልጁ እንግዲህ አላቅም ብር ተከፍሎት ለነሱ ወጥመድ ምናምን ብዬ ላስብም ላላስብም አላቅም ብቻ ክፍለ ሀገር እንደወሰዷት ነው የነገረው። እንግዲህ ይሄንንም ልጅ ራሱ ሚኪ አፈላልጎ ነው ያገኘው ፍቅረኛ የተባለው። ከዚህኛው ጋር ሚኪ በደንብ ይተዋወቃሉ እዚህ በፊትም ማለት ነው። እና ስለ እሷ እንግዲህ ያለውን መረጃ ይሄ ነው። በጣም ደስ ብሎኛል። ቢያንስ በትንሹ እንኳን በትንሽ ቀን እንኳን እነዚህ ሰዎች እንግዲህ ማንነታቸው መደረስ አለባቸው። ልጅቷን በምን አይነት ሁኔታ እንዳለች ልጅቷ ወዳ ሳይሆን ተገዳ እንዳለች ነው እኔ እየተሰማኝ ያለው። የፈለገው ብታፈቅሩት ብትወዱት ይሄን ያክል ዋጋ የሚያስከፍል ፍቅር ከሆነ ቢቀር ነው የምለው እውነት። ኦልሬዲ ልጅቷና ወንድሟ ምን አይነት ቅርርቦች እንዳላቸው ለወንድሟ እናቷም ከዚህ በፊትም ሲናገሩ አይታችኋል። ስለ ወንድሟ በጣም ብዙ ነገሮች ስታወራ ከታሰረ በኋላ
እንደዛ ስታወራ የነበረች ሴት በአንድ ቀን ውስጥ እንግዲህ ብዙ ነገሮች ተፈጥረው ሌላ ችግር ውስጥ ገብታ ከባድ ነው። ብቻ እንደው እግዚአብሔር ይቅናቸው በላችሁ፣ ጸሎት አድርጉላቸው። ካለችበት ጭንቀት ውስጥ ቢያስወጧት የእውነት ስንት ሰዎች እስካሁን ድረስ በእነሱ በኩል እንግዲህ መፍትሄ ያገኙ ሰዎች በጣም ብዙ ሰዎች አሉ እና ይህችም እህታችን እንግዲህ እንደ እግዚአብሔር ፍቃድ ትገኛለች ብዬ ተስፋ አደርጋለሁ። እንግዲህ ካለበት ልጁ ካላቸው አድራሻ እንግዲህ ልዑል፣ ሚኪ እንዲሁም ማን ነው አቤል ሶስታቸው ናቸው የሄዱት እንግዲህ ወደ ክፍለ ሀገር ማለት ነው። እንደው ጥሩ መልካም ዜና እንዲያሰማን እናንተም በጸሎታችሁ ይሄን ልጅ ግን ከዚህ በፊትም እንደዚህ አይነት መረጃዎች ሰጥቷቸዋል። ምንም ወጥመድ አልነበረም። ትክክለኛ እንትን ነበር እንትን ያላቸው። ግን ልክ እሱ ሲነግራቸው ሲሰሙ ልጅቷን ወዲያውኑ ወደ ሌላ ቦታ ማዞር ጀመሩ እንጂ ቦታውን ይሄ ልጅ በደንብ እየተከታተላቸው ነው ያለው ማለት ነው ፍቅረኛዋ። እና እሱም እንግዲህ ያው የተቻለውን አቅም ልጅቷ እንድትገኝ እንግዲህ ብዙ ነገሮች መረጃዎች ለነ ልዑል እየሰጣቸው ይገኛል ማለት ነው። ደግሞ ታያላችሁ ዛሬ ከሄዱበት ይዘዋት ካልመጡ ለማየት ያበቃችኋል። ባለፈውም ነግሬያችሁ ነበር ሚኪ ከእስር ቤት ከወጣ በኋላ ይቺ ልጅ እንግዲህ ምን አይነት እንትን እንደሚሰማው ለሚኪ ሲባል እንኳን እህቱ ልክ ተፈታ ሲባል እንኳን ራሷም አምልጣ ልትመጣም ትችላለች። ብዙ ነገሮች አሉና በዚህ መሀል ደግሞ ይሄኛው ልጅ ደግሞ እየተከታተለ እሷ ያለችበትን የሚወስዷትን ቦታ እያንዳንዱ እንግዲህ ለነ ልዑል የሚናገር ከሆነ በዚህ ቅርብ ቀን እንግዲህ ልጅቷ ትገኛለች ብዬ ተስፋ አደርጋለሁ። ይሄ ራሱ ትልቅ ነገር ነው። እነሱ እየፈለጉ ያሉት አሁን እነ ልዑል አዲስ አበባ ውስጥ ነው እንጂ እንደዚህ ወደ ክፍለ ሀገር ምናምን ይወስዷታል ብለው በፍጹም አላሰቡም። ግን ደግሞ ያው የሰው ልጅ እንግዲህ ምን እንደሚያስብ ቀንና ሌሊት ተንኮል ሲያስብ የሚያደርሰው ስራው ራሱ ጥምዝምዝ ያለ ነው እና እነዚህ ሰዎች እንግዲህ ምን አይነት አደገኛ እንደሆኑ ምን እንደሚፈልጉ ከልዑል ከአቤል ማን ነው ከሚኪ አላቅም። እነሱ ብዙ ጥላቶች አሉባቸው። ግን ደግሞ በዚህ ልክ ቤተሰባቸውን አግቶ እንደዚህ ማሰቃየት እኔ አላቅም፣ ተገቢ ነው ብዬ አላስብም። አንደኛ ነገር እኔ ከተማ ውስጥ እንደዚህ ሰው አፍኖ ምናምን ሲወሰድ እንግዲህ በየቦታው መኪና እያስቆሙ ሲፈትሹ ምናምን እናያለና እንዴት ነው? እኔ ግራ ገብቶኝ እኮ ነው እውነት። ኢትዮጵያ ውስጥ አንዳንድ ጊዜ በተለይ ወደ ክፍለ ሀገር ስትሄዱ በጣም ፍተሻ ይበዛል። እንግዲህ ይቺ ልጅ እውነት እሷ ወንድሟን የምትወድ ወይም እሷ መመለስ የምትፈልግ ቢሆን መናገር የምችል ይመስለኛል። የፈለገው ቢያስፈራሯት ፍተሻ በሚቆምበት ሰዓት ላይ ለፖሊሶች ብትናገር እሷ ራሱ ከዚህ ሁሉ ጭንቀት መውጣት ትችላለች። እሷን ፈልገው ይሆን አላውቅም። እንግዲህ ብቻ ብዙ ነገሮች አሉ። ያው ዋናው ነገር እንግዲህ ያለችበት ቢያንስ ከታወቀ ሚኪም እንግዲህ ትንሽ የራሱን እንትን ልቡ ይረጋጋል ብዬ አስባለሁ። ይሄኛው ልጅ ደግሞ ምንም እጁ የለበትም። ብዙዎቻችሁ እሱም ገንዘብ ተከፍሎት ሊሆን ይችላል ለነ ልዑል ወጥመድ እያዘጋጀላቸው ነው፣ በእነሱ በኩል መልእክት እየላኩ ምናምን እያላችሁ ኮሜንት ስር እያየው ነበር። በእርግጥ መጠራጠሩ ትክክል ነው። ሰውን ማመን ትንሽ ከባድ ነው። እዚህ በፊት በጣም ብዙ ሰዎችን አምነው ችግር ውስጥ ገብተው ነበረ እነ ልዑል እስከ እንትን እስከ መባል ድረስ እና ያው ሰውን በእርግጥ እኔም ብዙም እንትን አልልበትም። ግን ደግሞ ይሄ ልጅ ደግሞ የሚናገረው ነገር ከአንዴም ሁለቴ ካየታችሁ ከሆነ 3 ቀን ማለት ነው በተከታታይ ካያችሁት የሚሰጠው መረጃ ትክክለኛ ነው። ለገንዘብ ምናምን ብሎ አይደለም። እዚህ በፊትም ቦታውን ፈልጎ ልዑል አግኝቶ ልጅቷን ምን ያክል እንደሚወዳት እና ከልጅቷ ጋር ምን አይነት ቅርርቦሽ እንዳለው እንግዲህ በደንብ ሲናገር ነበረ። ያው እንግዲህ ያው አንዳንድ ጊዜ ገንዘብ ያለው ሰው ያሸንፋል። ያኛው ገንዘብ ስላለው ይሁን ምን ይሁን አላውቅም። እንግዲህ ያ የፍቅርም አይመስለኝም። የእውነት ፍቅር እንደዚህ ነው እንዴ? ሰውን ማንገላታት ሲፈልግ አንዱ ይወስዳል፣ ሲፈልግ ይመልሳል። ትክክለኛ ፍቅር እንደዚህ አይደለም የእውነት። እና ብቻ እስኪ
በቅርብ ቀን እንግዲህ ይቺ ልጅ ከእጃቸው ካስገቡ እንደው ከነጭራሹ እኔ እውነት ሁልጊዜም እላችኋለሁ ይህን ነገር ቢዘጉት ለራሳቸው ለቤተሰባቸው ሰላም ለእነሱም ሰላም በቃ የራሳቸውን አሪፍ ነገር መስራት ይችላሉ። ሌላ በጣም ብዙ የተቸገሩ ሰዎች አሉ፣ ሰው የሚደርስላቸው አጥተው በራቸውን ዘግተው የሚያለቅሱ እና በእነሱ ዙሪያ ቢሰሩ የተሻለ ነው ብዬ አስባለሁ። ለእነሱም አሪፍ ነው የሚሆነው። እንደዚህ አይነት በጣም እንትን የበዛበት ወጥመድ ውስጥ ገብተው ለራሳቸው ለህይወታቸው እንኳን አያስቡም። ሁልጊዜም ለሰው ልጅ መፍትሄ ማምጣት እንጂ እኛ ምን ይደርስብናል፣ እኔ ላይ ምን እንትን ይላል የሚለው በፍጹም ማናቸውም አያስቡትም። ግን ደግሞ አንዳንዴ ሰው ነሽ፣ ለራስሽም መኖር አለብሽ። ሁልጊዜ ለሰዎች ሳይሆን ለእኔ የሚባል ነገር አለና እኔ ከሞትኩ ሱዱ ያብቀል እንደሚባለው እነሱም አደጋ ውስጥ ከሚገቡ ከነጭራሹ የራሔል የተባለ ስራውን ራሱ ሙሉ በሙሉ አቁመው በቃ ሰላማቸውን ቤተሰባቸውን ቢጠብቁ አሪፍ ነው ብዬ ነው የማስበው። አሁን እኮ የእነሱ ቤተሰቦች እውነት የአቤል እናትም ተናግራለች እዚህ በፊት። የአቤል እናት ብቻ ሳይሆን የልዑልም በጣም ቤተ ክርስቲያን እንኳን ሂደው ለመግባት እንኳን ተሳቀው ነው ያሉት። እና በዚህ ያክል ሰው እንትን እያለ መኖር ትንሽ ከባድ ነው ለነሱ። እና ፈጣሪ ጠብቃቸው ነው እንጂ የሰቀቀን ኑሮ ነው። ሰው በሀገሩ ላይ እንደፈለገ ወጥቶ በሰላም ይገባል። እነሱ ወጥተው እንኳን ሻይ ቡና እንኳን እንትን መጠጣት አይችሉም። ሰውን እየፈሩ ምን ቢያደርጉብን ምናምን እያሉ እና ሁልጊዜ ቤታቸው ውስጥ ሲመገቡ ሁልጊዜ የሆነ በቃ እንዲህም ሁሉ ነገር እያሳለፉ አረ ከባድ ነው የእውነት። ምን አይነት ኃላፊነት ወስደው እንደሚሰሩ ስራቸው በጣም ከሚባለው በላይ ከባድ ነው። እኛ እንደምናየው እንደ ተመልካች አይደለም። እነሱ ያው ከካሜራ ጀርባ ብዙ ነገር ያሳልፋሉ። ግን ደግሞ እግዚአብሔር ይመስገን ህይወታቸው እስካለ ድረስ እስካሁን ድረስ ብዙ ነገር ሰርተዋል። ከዚህ በፊትም እንግዲህ ብዙ ታሪክ ብዙ እናንተ ምንወት አዲስ የመጣችሁ ካላችሁ እንጂ ስለነ ልዑል ይቺ ልጅ አሁን ከእነሱ እጅ መግባቱ አይቀርም። የፈለገው ጊዜ ቢወስድ እነሱ አንዴ ክፍለ ሀገር አንዴ አዲስ አበባ አንዴ እንትን ቢሉ ዙራ ዙራ እነሱ እጅ መግባታቸው አይቀርም። ግን ደግሞ ለትንሽ ጊዜ ያደክማቸዋል። ስራው ነው እንጂ ማንም ሰው ቢሆን ያው የእጁን ያገኛል። እና እንግዲህ እስኪ እንደ እግዚአብሔር ፍቃድ ይሄ ልጅ ትክክለኛ መረጃ ከሆነ ዛሬ እየሰጣቸው ይቺ ልጅ ትገኛለች ብዬ ተስፋ አደርጋለሁ። እናንተም እንግዲህ በጸሎታችሁ አስቧቸው። ሚኪ በጣም ተናዷል። እግዚአብሔር ነው እላችሁ አይታችሁታል። እንግዲህ በእንትን በቀረጻ መሀል ራሱ አቋርጦ ወጥቶ እንደገና እነሱም አቁመው ቪዲዮውን እሱን አረጋግተው እና ይህ ሁሉ ነገር ያው በእኔ ምክንያት ነው ብሎ ራሱን እንትን እስከ ማለት ድረስ እና ያው የእህቱም ጉዳይ ስለሆነ ትንሽ ከባድ ነው። ግን ደግሞ እግዚአብሔር ደግሞ የተሻለ ነገር ይሰጣችኋል ብዬ አስባለሁ። እናንተም በተቻላችሁ አቅም ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቪዲዮ ስትጀምሩ በላይክ ጀምሩ ፕሊዝ። እኔ ብዙ ጊዜ አልጠይቃችሁም፣ ግን ልዑል በጣም ብዙ ጊዜ በተደጋጋሚ እየጠየቀ ነው እና በከቻላችሁ ላይክ በማድረግ ጀምሩ። ለእናንተም አሪፍ ነው ብዬ ነው የማስበው። ያስተምራል ይሄ ነገር እና እንግዲህ ሚኪም እንግዲህ እናቱንም ትናንት ዕለት አይታችኋል። እንግዲህ ይቅርታ ጠይቆ ላስከፋውሽ እስካሁን ድረስ ላረኩሽ ብሎ ለእናቱም ይቅርታ ጠይቆ እንግዲህ በእኔ ምክንያት ነው ይሄ ሁሉ ነገር እየተፈጠረ ብሎ እንግዲህ ራሱን እንትን እያለ ነበር። ለማንኛውም እንግዲህ ዋናውን ነገር ያለችበት ቦታ መታወቁ ነው። ይሄ ራሱ ትልቅ ነገር ነው። ቀጣይ ደግሞ ምን እንደሚሉ እነዚህ ሰዎች ኦሬዲ ምንም አያርፉም። በቃ አንዳንዴ ስራቸውን እንዳይሰሩ ሆን ብለው በእነሱ እጅ በእነሱ እንትን ውስጥ ለማስገባት ብዙ ሰዎች እነ ልዑል ስራቸውን እንዳይሰሩ የማይፈልግ ጥላት አለና ይህን ደግሞ እንግዲህ እነሱ ደግሞ በተግባር እያሳዩ ነው። ማንም ሰው እነሱን ሊያሸንፋቸው አይችልም። ከእውነት ጋር ከቆምሽ ሁልጊዜም እውነት አሸናፊ ነው። እውነትን ይዘውም ስለሚጓዙ ይመስለኛል በሚሄዱበት ሁልጊዜም ስኬታማ የሚሆኑት።
እና ብቻ እግዚአብሔር ይመስገን ቢያንስ ያለችበት ከታወቀ፣ ቀጣይ ደግሞ እነዚህ ሰዎች ከሚኪ ጋር ምንድን ነው የሚያገናኛቸው? ምንስ ፈልገው ነው የሚለውን እንግዲህ እሱም እያጣራ ነው ያለው። ለማንኛውም ይሄ ልጅ ያደረገው ነገር አሪፍ ነው ብዬ ነው የማስበው። ለምን ለልጅቷ ምንም እንኳን ቢወዳት ራሱ ዋጋ እየከፈለላት ነው ያለው ይሄኛው ፍቅረኛዋ ማለት ነው። ያለችበትን እየተከታተለን ሰዎች ምን እንዳደረጓት እንዳይጎዷት ምናምን ከነ ልዑል በላይ ማለት እችላለሁ። በጣም ብዙ ነገር እያደረገላት ነው እና እግዚአብሔር ይመስገን። ለልጅቷ ቢያንስ ያለችበትን ከየቦታው እየተከታተለ ለእነ ልዑል ማሳወቁ ራሱ ትልቅ ነገር ነው። ቀጣይ ደግሞ እንግዲህ እነዚህ ሰዎች በዚህ የሚያቆሙ አይደሉም። በጣም እኔ አላቅም ምን እንደሚፈልጉ። ሰው እኮ ሽንፈቱን አውቆ እኮ አርፎ እንትን ብሎ ይቀመጣል። ግን የአንዳንድ ሰው እንትን በፍጹም ሽንፈታቸውን መቀበል የማያቅት እንትን የሚከብዳቸው ሰዎች ናቸው እና እኔ ብቻ አላቅም። ለማንኛውም ደስ ብሎኛል። የምወዳችሁ ልጅቷ ያለችበት ስለታወቀ የሚኪ ራሱ የእውነት በትንሹ ደስ ብሎታል። ለማንኛውም ሰላማችሁ ይብዛልኝ። እንግዲህ የዛሬው መረጃ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቪዲዮ ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እየተመኘሁላችሁ ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።